ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም። ዛሬ ቃላት ምስረታ የሚል ርዕስ ይዤላችሁ መጥቻለሁ። እያንዳንዳቸውን ቃል እየመሰረትን አማርኛው ወደ እንግሊዘኛ ማለትም የአማርኛ እንግሊዘኛው እንዴት እንደሚቀየር የምናይ ይሆናል። ቪዲዮውን ደግሞ እስከ መጨረሻው ተከታተሉት። እስከ መጨረሻው ከተከታተላችሁ አሪፍ ነገር ታተርፉበታላችሁ ብዬ አስባለሁ። ቪዲዮ ደግሞ ሁሌም ደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከየትኛውም ዓለም ሆናችሁ በሚመቻችሁ ሰዓት በማንኛውም ጊዜ እያስተማር እንገኛለን። እኛን ለማግኘት ደግሞ ከታች ባለው ስልክ ቁጥር ገብታችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን ተጠቅማችሁ ታገኙናላችሁ። በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ ማለት ነው። ዛሬ ቀጥታ ወደ ትምህርታችን እንገባለን። እዚህ ስንጀምር አማርኛው ድ ገ ት እድገት ይላል። ስንል ኢ፣ ድ ስንል ደግሞ ዲ፣ ገ ጂኢ፣ ት ቲናት። ስለዚህ እድገት የሚለው እንደዚህ እንቀይረዋለን። እዚህ ደግሞ መ ስ መ ር መስመር ይላል። መ ስንል ኤም ኢ፣ ስ ስንል ኤስ፣ መ ስንል ኤም ኢ፣ ር ስንል አር። ስለዚህ መስመር የሚለው ደግሞ ይሄ ነው ማለት ነው። ኦኬ እዚህ ጋር ደግሞ አ ደ ነ ቀ አደነቀ ይላል። አ ስንል ኤ ናት። ደ ዲኢ፣ ነ ኤን ኢ፣ ቀ ኬ ኢ ማለት ነው። ስለዚህ አደነቀ ስንል እንደዚህ እንቀይረዋለን። እዚህ ጋር ደግሞ መ ሰ ከ ረ መሰከረ ይላል። አጠቃላይ ሲነበብ መ ስንል ኤም ኢ፣ ሰ ኤስ ኢ፣ ከ ኬ ኢ፣ ረ ደግሞ አር ኢ ማለት ነው። ስለዚህ መሰከረ የሚለው እንደዚህ ይጣፋል። ኦኬ እዚህ ጋር ደግሞ አ ሳ መ ነ አሳመነ ይላል። አ ስንል ኤ ናት። ሳ ኤስ ኤ፣ መ ኤም ኢ፣ ነ ስንል ኤን ኢ። ስለዚህ አ ኤ ናት። ሳ ኤስ ኤ፣ መ ኤም ኢ፣ ነ ኤን ኢ። አጠቃላይ አሳመነ የሚለው እንደዚህ እንቀይረዋለን። ኦኬ እዚህ ጋር ደግሞ አ ገ ና ኘ አገናኘ ይላል። አ ስንል ኤ ናት። ገ ስንል ጅ ኢ፣ ኘ ስንል ደግሞ ና ስንል ኤን ኤ፣ ኘ ጅ ኤን ኢ ማለት ነው። ስለዚህ አገናኘ ጂ ኤ አናት፣ ጂኢ ገናት፣ ና ኤን ኤ ናት፣ ኘ ደግሞ ጂ ኤን ኢ አድርገን አገናኘ ይላል። እዚህ ደግሞ አ ማ ከ ረ አማከረ ይላል። አ ስንል አሁንም ኤ ናት። ማ ስንል ኤም ኤ፣ ከ ስንል ኬ ኢ፣ ረ ደግሞ አር ኢ ማለት ነው። ስለዚህ አማከረ የሚለው እንደዚህ እንሰራለን ማለት ነው። ኦኬ እዚህ ጋር ቀ ለ በ ት ቀለበት ይላል። ቀ ስንል ኬ ኢ፣ ለ ስንል ኤል ኢ፣ በ ቢ ኢ፣ ት ደግሞ ቲ ናት። ስለዚህ ቀለበት የሚለው እንደዚህ ነው ማለት ነው። እዚህ ደግሞ ጠ
ን ካ ራ ጠንካራ ይላል። ጠ ስንል ቲ ኢ ን ስንል ኤን ካ ኬ ኤ ራ አር ኤ ማለት ነው። ስለዚህ ጠንካራ እንላለን። ኦኬ እዚህ ጋር ደግሞ ም ስ ራ ቅ ምስራቅ ይላል። ም ኤም ናት፣ ስ ኤስ ናት፣ ራ አር ኤ ደግሞ ኬ ናት። ስለዚህ ምስራቅ የሚለው እንደዚህ ይጣፋል ማለት ነው። እዚህ ደግሞ አ ኩ ራ ፊ አኩራፊ ይላል። አ ስንል ኤ ናት፣ ኩ ኬዩ፣ ራ አር ኤ፣ ፊ ደግሞ ኤፍ አይ አኩራፊ እንላለን ማለት ነው። እዚህ ደግሞ አ ፍ ቃ ሪ አፍቃሪ ይላል። አ ስንል ኤ ናት፣ ፍ ኤፍ ናት፣ ቃ ኬ ኤ ናት፣ ሪ ደግሞ አር አይ ናት። ስለዚህ አፍቃሪ የሚለው እንደዚህ እንጥፈዋለን ማለት ነው። ኦኬ እዚህ ደግሞ ድ ን ኳ ን ድንኳን ይላል። ድ ስንል ዲ ናት፣ ን ኤን ናት፣ ኳ ኬ ዩ ኤ፣ ን ደግሞ ኤን ናት ማለት ነው። ስለዚህ ድንኳን የሚለው እንደዚህ ነው ማለት ነው። ኦኬ እዚህ ጋር አ ት ራ ፊ አትራፊ ይላል። አትራፊ አ ስንል ኤ ናት፣ ት ቲ ናት፣ ራ አር ኤ ፊ ኤፍ አይ። ስለዚህ አትራፊ የሚለው ይሄ ነው ማለት ነው የሚቀየረው። እዚህ ደግሞ ቀ ሰ ቀ ሰ ቀሰቀሰ ይላል። ቀ ስንል ኬ ኢ፣ ሰ ኤስ ኢ። አሁንም ቀ ኬ ኢ፣ ሰ ኤስ ኢ ይደጋገማሉ ማለት ነው። ስለዚህ ቀሰቀሰ የሚለው ይሄ ነው። ተደጋግሞ ስታዩት ግራ እንዳይገባችሁ አማርኛውም ስለተደጋገመ እዚህ ጋር እንግሊዝኛውንም እንደጋግመዋለን ማለት ነው። እዚህ ደግሞ ገ ነ ጠ ለ ገነጠለ ይላል። ገ ጂኢ፣ ነ ኤን ኢ፣ ጠ ቲ ኢ፣ ለ ደግሞ ኤል ኢ። ስለዚህ ገነጠለ የሚለው ይሄ ነው። ኦኬ እዚህ ጋር ደግሞ መ ስ ኮ ት መስኮት ይላል። መ ኤም ኢ፣ ስ ኤስ ናት፣ ኮ ኬ ኦ፣ ት ቲ ናት ማለት ነው። ስለዚህ መስኮት እንለዋለን። ይሄ ኦኬ እዚህ ጋር ደግሞ ስ ፖ ር ት ስፖርት ይላል። ስፖርት ስንል ኤስ ስ፣ ፖ ደግሞ ፒኦ፣ ር አር ናት፣ ት ቲ ናት። ስለዚህ ስፖርት የሚለው እንደዚህ ይጣፋል ማለት ነው። ኦኬ እዚህ ጋር ደግሞ መ ጫ ወ ት መጫወት ይላል። መ ስንል ኤም ኢ፣ ጫ ስንል ሲ ኤች ኤ፣ ወ ደብሊው ኢ፣ ት ደግሞ ቲ ናት። ስለዚህ መጫወት የሚለው ይሄ ነው ማለት ነው። ኦኬ እዚህ ጋር ደግሞ አ ማ ለ ለ አማለለ ይላል። አ ስንል ኤ ናት፣ ማ ስንል ኤም ኤ፣ ለ ኤል ኢ፣ አሁንም ለ ኤል ኢ ማለት ነው። ስለዚህ አማለለ የሚለውን
እንደዚህ እንጥፈዋለን። እዚህ ደግሞ ወላፈን ወላፈን ይላል። ወ ደብሊው ኢ፣ ላ ኤል ኤ፣ ፈ ኤፍ ኢ፣ ን ኤን። ስለዚህ ወላፈን የሚለው ይሄ ነው ማለት ነው። ወላፈን። ውድ ቤተሰቦቼ ለዛሬው እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍ አሪፍ ቪዲዮ እየሰራሁላችሁ እመጣለሁ። ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር የገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም አናግሩን። ከየትኛውም ዓለሙ ናችሁ ባላችሁበት ቦታ በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ። አመሰግናለሁ። መልካም ጊዜ